እንደዚህ አሰራሻለሁ አንቺ ቆንጆ ነሽ ለምንድን ነው እዛ ቡና የምታፈይ እዚህ እኮ የሆነ ስራ አሰራሻለሁ እኮ ለምን በቃ ብዙ ነገር እንትን ብሎብኝ ነው ከዚህ ብድግ ብዬ ሄድኩ እንጂ ከሱ ጋር አይደለም ብቻዬን ነው የሄድኩት። አንቺ ሶማሌ ሀገር አስጠልቶሽ ነበረ ወይስ ለምን አመንሽው? ያል ትንሽ እዚህ ሀገር ሳምንት ቆይቶ ነበረ ስደተኛ ወረቀት ላይ እንትን ቪዲዮ ሲሰሩ ሳምንት ቆያል። በዛ ሰዓት እያየኝ ነው እኔ ለካ አላውቅም እያየኝ ምናምን ነው ገብቶሻል። ከዛን የሆነ ልጅ መጥቶ ሰው እኮ ያናቅ እዛ እንደ ማንኛውም ሰው ተመልካች በቃ አላ ሰው እንትን ብሎ የሆነ አንድ አበሻ ሌላ ሀገር መጥቶ ሆቴል ሲያርፍ የሆነ እንትን ሰው ፎቶ የሆነ ነገር ብቻ ይሄዳሉ አይደል እንዴ? እንደዛ ነው ከሰዎች ጋር የሄድኩት። ከዛን ፎቶ ከወንድሙ ጋር ተነሳው ምናምን። ከዛን የሆነ ልጅ መጥቶ ሰው እኮ ይፈልግሻል ምናምን አለኝ። ማን ነው አልኩት። የሆነ ሰው ይፈልግሻል ከይቅርታ ጋር ቁጥርሽና እንትን ምናምን አለኝ። አይ ችግር የለውም አልኩና ማን ነው ምናምን አልኩ። ከዛን ቁጥሬ ለሱ ልጅ ሰጠሁት ማለት ነው። ከሆነ ሰዓት በኋላ ደወለ እንትን በቃ ይደውልና አውቅሽኛል ምናምን አለኝ። አይ አላወኩም ምናምን እኔ በባለፈ እዛ መጥቼ እንደዚህ አርቲስቱ ነኝ ምን ሆነኝ አጭሩ ልጅ ቀዩ ምናምን አለኝ። እንዴ ኧረ እኔ አላውቅም ምናምን። አይ ለማንኛውም በቴሌግራም አውራሻለሁ አለኝ። ከዛም በቴሌግራም ማውራት ጀመርን ማለት ነው። እያወራን ለምንድን ነው አንቺ ቡና የምታፈይ እዛ ሀገር እኮ ጥሩ አይደለም ለምን እዚህ አዲስ አበባ አትኖሪም ምናምን ብሎ አሽቀበጣጠረብኝ። ገብቶሻል። አይ እኔ እኮ በቃ ደሃ ነኝ ምንም አቅም የለኝም ሀገሬ ደግሞ ጅማ ነው እና አቅም የለኝም ለዛ ነው እዚህ ሀገር የመጣው ቡና ማፈላ ምንም ብርም የለኝም ምናምን ብዬ እያስረዳሁት ነበረ። ጋራ ችግር የለውም የሆነ ብር መላ ምናምን ብለሽ ታፍተፍ ብትይ ምናምን አሁን እኮ በአንዴ የሆነ ነገር አረግልሻለሁ ለምን እዛ ተሰቃይ በጣም ቆንጆ ነሽ ሞዴሊስት ነሽ እኮ ቁመናሽ ምናምን ብሎ አሽቃበጠብኝ። ከዛ እሺ ምናምን አልኩ። ያንን ብር ምናምን ቡና እዛ በቀን $20 $15 ምናምን ነው የምሰራ ቡና ማፈላ ማለት ነው። ከዛም ቤተሰብም እረዳለሁ እየረዳው ነው እንግዲህ ይሄን እያረኩት ማለት ነው። ራሴን ይዤ ብሩን እንደምንም አድርጌ እንትን አልኩለት። አሁን ከዛም ነው ያለኝ ምን ያህል ጊዜ በፊት ነው ይሄ ነገር ከተከሰተ 2 ወር ነው። ከ2 ወር በፊት እሱ ጋር ነበርሽ ማለት ነው። ብሩ እንደጠፋ እንደተደፈርኩ 2 ወር ከ20 ቀን ምናምን ይሆናል። ግን ሁሌ ትናንሽ ቲክቶክ እየገባው አለቅሳለሁ በእናታችሁ እንደዚህ አድርጉልኝ እንደዚህ ግን ሰው ለሰው ቁጥሩን ስሰጥ ምን አውቃ ነው ልጅቷ ያማታል አፍቅራኝ ነው አብዳ ነው ምናምን ብሎ ለሆነ አበሾች ምናምን ውሸት አወራ። አውቃ ነው ምናምን አፍቅራኝ ነው እኔ ባለትዳር ነኝ ምናምን እንደዛ እያለ ማለት ነው። አስበሻል። አሁን እኔ ሆቴል ውስጥ ትቶሽ የት እንደሄደ ባያውቁ ኖሮ በዛው በሪሌሽን አብረሹ በትዳር አብረሹ ትሄጂ ነበር አይደል? አዎ አሁን ባይጠፋ እንግዲህ እያስቆጨኝ ታወጣሻለሁ ይልንገርሽ ከዚህ ህይወት አወጣሻለሁ ከዚህ ችግር ቡና አታፊም አንቺ ቆንጆ ነሽ እኔ ጥሩ ህይወት እንደዚህ ደፍሮኝ እንትን ሲያልቅ ምናምን እንደዛ ብሎኛል። በሁለተኛ እንትን ከዚህ ህይወት አወጣሻለሁ ምናምን ብዙ ነገር ነው ያለኝ የቀበጣጠረብኝ ማለት ነው። እኔ ይሄ ነገር ባይፈጥም ሶሻል ሚዲያ ላይም አልመጣም ብቻውንም ለምኜዋለሁ። እኔ ደሃ ነኝ ይሄን ብር አፈርደቼ በልቼ ማይሰራ ስራ ሰርቼ በሰው ሀገር ተሰድጄ በዚህ እድሜ ያመጣው ስራ ብር እኔ ብትበላኝ እኔ ምንም ምተውበት ምክንያት የለም። እኔ ምንም ነገር በቃ እኔ ሶሻል ሚዲያ ላይ አውጣ የፈለግሽበት ቦታ ሂጂ እኔ ምንም የምፈራ ሰው አይደለሁም አለኝ። እንግዲህ ምን ትያለሽ? ምንም ነገር አልፈራም የትም ብትጂ ምንም አታደርጊኝም አለኝ። ይቱንም የኔ ታልኩት ይሄ ሰው እንደዚህ በድሎኛል ብሬ ልስጠኝ ካለበለዛ ሶሻል ሚዲያ ችግር የለውም የፈለግሽው ቦታ ውሰጂ ምንም ደስ ያለሽ ቦታ ማነው ቲክቶክ እህቱ አናን ናት ስሟ። እኔን ግን ብሎክ አርግታኛለች። እንግዲህ እነሱ ሁለቱም ብሎክ ሃናን በዜት የምትሸጥ ተብላለች። ጋይስ ሪከርደሮች ለአንዴና ለመጨረሻ ጊዜ ከኋላ ፎቶውን ታረጋለች ከነከይዙ ትነግረናለች። ሪከርድ አድርጉት አንድ ጊዜ ፎቶውን የሱን አዘጋጁ። ከዛን የሙሉ ቀንንም ተመልሽዋለሽ። ከዛን ትነግሪናለሽ ምንድን ያደረገሽ ምናምን አጠር መጠን ከዛን ሪከርደሮቹ ሴቭ ያርጉልሽ። አሁን
ቆየ ብለሽ ትጀምሪያለሽ። እሺ ሪከርደሮች ተዘጋጁ። ፎቶ ሲመጣ አይው ማነው የሰውዬ? ቀጥይ። ምንድን ነው ያደረገሽ? ተክሌ ጌታቸው የአርቲስት የሙሉ ዓለም ወንድም ያ አገባሻለሁ ብሎ ከሶማሌላንድ ወስዶ ብርሽንም በልቶ አስገድዶ ደፍሮሽ አሁን ቴሌፎኑም ከስርሽ ያነሳም ቦልኮሻል። ብሎክ አድርግቶኛል። እዚህ እንኳን ሌላ ነገር ይቅርና የዚህ ሀገር ቁጥር ካየ ብሎክ ነው የሚያደርገው። አሁን አንቺ ቢያንስ ብሬን ይመልስልኝ ነው። ብሬን ይመልስልኝ። እኔ አስበሻል በሰው ሀገር ማይሰራ ስራ ሰርቼ ቡና ባረንዳ ላይ አፍልቼ አፈርደቼ በልቼ ነው ያመጣው። ይሄን ብሬ እንደ ቀልድ አይደለም ያመጣው በነገራችን ላይ ማለት ነው። እዚህ ሀገር የሚያውቅ ሰው ያውቃል ብር እንዴት እንደሚመጣ ማለት ነው። ባረንዳ ላይ ቡና አፍልቼ በቃ የማንም ዱርዬ ፊቴ ላይ ምራቅ እየተፋ ነው ይሄን ብር ያመጣው። እንደ ቀልድ አይደለም። አፈርደቼ በልቼ ባልበለው አንጀቴ ወዴና ስሪ ነው ይሄን ብር ሰርቼ ያመጣው። 1 ብርና 2 ብር እንደዚህ እንትን ብዬ ማለት ነው። የቱ አርቲስት ነው እንዲገባቸው ወንድሙን አሳያቸው። ወንድሙ ኦኬ ላይክ ወይ ችግር የለው ማሰ ወንድሙ ይሄ ነው ሙሉ ዓለም ማለት ያ ሙሉ ዓለም ከሚታወቅበት ፊልሞች ጥለፈኝ ምናምን ከሚባለው ፊልሞች ውስጥ ያ ሶማሌላንድ ላይ ነው ለስደተኞች ድምጽ ለመሆን ሄደው በዛው ድምጿን ነፍገው ተመለሱ። ሙሉ ዓለም ግን ከሱ ጋር ሪሌሽን እንደጀመርሽ ያውቃል? አያውቅም እሱ። እኔ አይዶር ነው። እኔ እንግዲህ ከዚህ ሰው ጋር ምንም ንክክት የለኝም። ወንድሙ ነው እንደዚህ ያደረገኝ። ግን እሱ እዛ ሆቴል ውስጥ ጥሎሽ ባይጠፋ ኖሮ አግብቼሽ ህይወት መሰረትልሻለሁ ያለውን ቢቀጥል ኖሮ እንደዚህ ትናደጅበት ነበር? ኧረ በጭራሽ። አንቺ በቃ በህይወቴ እኮ እኔ እንደዚህ ነገር እኮ ሰምቼም አይቼም ማላቅ እኮ ነው። ጉድ እኮ ነው የሰራኝ እኮ። እኔ እኮ በቃ ተስቲ ባላወራ ይሻለኛል። ግን ህይወቴን ነው ወይ ስለጠፋ ነው እንትን ግራ እንትን ብሬን ይመልስልኝ። እኔ ብሬን ብቻ ነው የምፈልገው። እኔ ብሬን ምክንያቱም ሰው ሀገር ውስጥ ደቼ አፈር ደቼ በልቼ እኔ የደሃ ልጅ ነኝ። ገብቶሻል? አባቴ ቆጥ ላይ ነው የምተኛ። ፍራሽ ላይ ተኝቶ አያውቅም አባቴ። እኔ ህይወቴን ይለውጥልኛል ብዬ ነው የሰጠሁት እንጂ እኔ እሱ እንትን እንዲል አይደለም የሰጠው። ስለዚህ ብሬን ብቻ ይመልስልኝ። ካለበለዛ እኔ አሁንም ህግ የኢትዮጵያ ህዝብ ይፍረድልኝ። እኔ ብሬን ይመልስልኝ። በቃ እኔ ተንከራትቼ ነው ያመጣሁት ይሄን ብር። እኔ አንድ ተራ ሰው ነኝ። እኔ እንጀራ ራሱ እኔ ቁርስ በልቼ ምሳ የምሸውድ ሰው ነኝ። በነገራችን ላይ እኔ ባለውበት ህይወት እኔ ነኝ የማውቀው። አሁን ላሳይሽ የምተኛበት እኔ አሁን የምኖረው እንትን ምንድነው የሚባለው ፀጉር ቤት ውስጥ ነው የማድረው። የሰው ፀጉር ቤት አጽድቼ ነው። ላሳይሽ እችላለሁ። አንዴ ላሳይሽ ከይቅርታ ጋር። ችግር የለውም። ሰዎች ከፈለጉ ነው እንጂ እኔ ችግር የለም። ላሳይሽ የማድርበት ቦታ ላሳይ። ፀጉር ቤት አጽድቼ ነው ፀጉር ቤት ውስጥ የማድረው እኔ። ቆይ ተጨርሰና ነው ማስገባችሁ ጋይስ። በተለይ እህቱ ካለሽ ላስገባሽ ፈልጋል። ጋለሪን እየሞላችሁ ጋይስ። ቴንክ ዩ። ፀጉር ቤት ነው ያ፣ እዛ ነው የምታድረው። አያችሁ፣ እዛው ፀጉር ቤት ነው የምታድረው። ያ መጨረሻ ላይ እኔም ባለ ትዳር ያለ ስደውይለት በቴሌፎን ነው ሶማሌላንድ ከመጣሽ በኋላ እኔ ባለ ትዳር ነኝ ያለሽ።
አዎ የሆነች ሴትዮ አሜሪካ ነበረች እና ማለት ነው የሆነ እንደዚህ ትንሽዬ ቲክቶከር ብዙም ተከታይ የላቸውም እንደዚህ የሆነ አበሻ እንደዚህ አርግቶኛል ምናምን ብዬ ስገባ ችግር የለውም እንረዳሻለን ምናምን ብሎ ቁጥሩ ምናምን ሰጠሁት። ከዛን በዋትስአፕ ምናምን አውርቶ ነበረ ከሷ ጋር ማለት ነው። ከዛ ምንድነው ልጅቷ አፍቅራኝ ነው ወዳኝ ነው እንጂ እኔ ባለትዳር ነኝ እና ብዙ ነገር ብሎ ሲያሽቃብጥ እዛ ቤት በቃ እንዳይረዱኝም ማድረግ ሰዎቹ ሊረዱኝ ምናምን ነበረ። ከዛን እንዳይረዱኝ ውሸት ነገር ምናምን ሲያወራ ሰዎቹ በቃ እዛ ሂጂና ፈልጊ ምናምን ብሎ በለኩኝ ማለት ነው። በሱ ምክንያት አሁን በሱ ምክንያት ብዙ በሽታ ላይ ወድቄ ነው ያለሁት። ግን ሶሪ ድንግልሽን የወሰደው እሱ ነው? አይ አይደለም። ለምን የመጀመሪያም ከሆነ ብዬ ነው እኮ ስሜቱ። አይ አይደለም፣ እንደዛ አይደለም፣ እንደዛ አይደለም።